ልብሽን ግን አያምሽም? በየቀን ቡና 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 ለምን ያመኛል? ልብ አለኝ እንዴ? መጀመሪያ እ ልብ አለኝ። ልብ ቢኖረኝ ካንተ ጋር እዚህ ጋር አቀመጥ ነበር። ሰላም ፈጣሪ ያድሎሽ ይሁን። ትላንትና ማአት ነገር ሲወርድልክ አየው። መቼ ማአት ይወርድብክ እና አይቻልም። ልትዋሸኝ ነው? ቀዩ አንበሳ ማአት ነገር ሲወርድልክ ጊፍት አየው። ሰክሬ ላንቺ የሰጠውሽ ልታስታውሽ? አረ ከዲቦራ ጋር እየተጫወትኩ ነው ያየው። ላንቺ በላሽኝ አይደል? በቀደም ምን ሆነ ነው ግን ጆከር የሰጠኸኝ? ሞቅ ብሎ ይወናትሽ። ወይ ጉድ! እኔ እኮ ደነገጥኩ እኮ። ቴንኪው ለማለትም ጊዜ አጣው። ቤታ እዚህ እሪ ትልብኛለች ላይ ያንታን በሰጣ ምን እንደምታወሩ እኮ አይሰማኝም። እኔ ሙዚቃ አለ እኔ ምን አቀልሃለሁ በእናትህ። በግርግር ግን እንኳን ሰጠኸኝ ለኔ ማለት እንኳን ሰጠኸኛ። ሞቅ ማለክም ቀዝቀዝ ማለክ ዋናው ለኔ መስጠትክ ነው። እሱን እኮ እዛው ቅሬታውን አቅርቤልሻለሁ። ደብል አባዝቼ በ3 በ4 አባዝቼ ቀበልሻለሁ። አወጣው እኮ ጆከር ጊፍት እንዳልሰጥ እንትኔን አወጣው አካውንቴን ከቲክቶክ ላይ ባንኬን መራቄን እኮ ውጭልሽ እንጂ እኔ ትፍ ካልኩብሽ አሁን ዘግተሽ ቤትሽን መጥተሽ ትሰጪኛለሽ። ግን ልንገርህ ለምን እንዳወጣው ስማ መቼ ለታ ልሰጥክ እየፈለኩክ ነበር አውቃለሁ። ለዛ ነው መራቄን የዋጥኩብሽ። አሁን አስገብተሽ ትመጫለሽ። የሆነ ቪዲዮ ከና አይተከዋል? ጆከር የተፖስተ ምንም አንበሳ በጌምክ ማግስት ዝም ብዬ ባናት ተሰጥ ቀረበቃኝ ስትል ጋይዝ ሜምበር ያሉናችሁ ሜምበር ሆኑ። 500 አስገቡት። ሜምበር ያል ታፕ ኮፒ ዋርኒንግ ላይ ነኝ። አንቺ ዋርኒንግ ላይ ነኝ ስትል የሆነ ስድብ ተዘለኝ ድሮ። ሜምበር ያሉናችሁ ሜምበር ሆኑ። ሁለተኛ ኮፒ ሊንክ አድርጉልኛል። ጊዜ 47 ሰው ብቻ ነው ኮፒ ሊንክ አድርጉ። እስካሁን ምን ታደርጋላችሁ? እስኪ አሯሩጥ። አሁን እኔ ቤት የመጣው ሜምበርና ኮፒ ሊንክ ልታስደርግ ነው? ልገጥም ነው? ምን ማለት ነው? በቀደም ሳትቀጭ ወጣሻል ያለ ቅጣትህን ክፈላ ማለት አንበሳ እኮ ነው ግን ያለብሽ ጉቺ። አይመለከተኝም። አንተ ያለብህን ክፈል። የበቀደም የሰጠኸኝ የቅጣት አይደለም፣ ዝም ብለህ ነው መተህ የሰጠኸኝ። ሰክረክ ጤነኛ ሆነ ቅጣትህን ክፈል። 40 ሺህ ኮይን ወስድሽ አሁን እንደገና ሌላ ነገር ክፈል ትይኛለሽ። ምን አለ ወሬውን እንኳን ቋርጠሽ ቴንኪው ብትይ እንዴት የሚቋረጥ አይደለም። የልጅቷን ወሬ ራሱ አደበዘዝክባት በአንበሳ። ስለምን እያወራችሁ ነበር? ቤታ እንትን እያለቀሰች ነበር። ሀሜት ላይ ነበራችሁ ማለት ነው። ሀሜት አይደለም አቡ። ልጆቹ ከዚህ ቤት ታለቀሰች ብለውኝ ኮፒ ሊንክ አንድ ጊዜ ኮፒ ሊንክ ነው አሯሩት። ኮፒ ሊንክ ቤቴን ዘግቼ አለቀሰች። ምን ትሰራ? ኮፒ ሊንክ አድርጉ። አካውንት ልዘጋ። ይሄ ከተዘጋ ቲክታክ የሚባል አልመለስ። አቤት እንዴት እንጎዳለን። አቤት እንገባለን። ሰላም ሆንኩ። ሰላም ወይ ጆከር እንዳትጠፋ እንዳይዘጋ በጣም ነው የምንጎዳው። በቃኛ ሰላም ያለው ስማ ዱባይ ያለን ሁላ ተደራጅተን እንዘጋለን ቲክቶካችንን። ወይ እንዳትሄድብን እንጎዳለን ጆከር። ሰላማችንን እናገኛለን ማርያምን በይ እግዚአብሔርን። ኧረ ጉቺዬ ዱባይ እየተመታች ነው ትላለች። አንዳች መድኃኒዓለም እንደው በመከራ ይምታሽ። ሟርተኛ አታሟርቺብኝ። እዚህ ጁጪ ኮፒ ሊንክ ሁላችን ኮፒ ሊንክ አንድ ጊዜ እጅ ብቻ። ቴንኪው የኔ ፋሚሊዎች እንዲጠፋን። ወይ መላ አንቺ ይገኛል። ስማ ትጫወታለህ? እንግጣም። ቆይ እሺ ኮፒ ሊንክ አድርጉልኝና እንጫወታለን።
አንተ ኮፒ ሊንክ አድርጉልኝ ስትል እኔ ቤት አንተ ስትመጣ 2000 ሰው እያየ ነበር። አሁን 1000 ሆነ። 1000 እዛ ሄደለ። አንተ ኮፒ ሊንክ ኧረ እኔ አንቺን ስልክልሽ 700 ምናምን ሰው ነው ያለ። የማያሳይን ነው እንደሚመስል ፋራ ነሽ። እኔ እንደውም ስገባ አሁን ስንት ሰው እንዳለ ሂዱና አይታችሁ። እኔ ጋር እንደውም ስትገባ እርግጠኛ ነኝ 1000 ምናምን ገብቷል። በጣም እርግጠኛ ነኝ። የህዝብ ልጅ የህዝብ ፍቅር ያለኝ እኮ ነኝ። ህዝብ መረቡን የዘረጋልኝ የሰው ፍቅር ያለኝ ልጅ ነኝ። ሂዱ አይታችሁ ነው። ጉቺ ጆከር እንዳሪኝ ትላለች። ምን ያደርግልሻል? ፋጉሎ ማናት እሷ? ጆከር እንዳሪኝ ምን ይጠቅምሻል? እኔ እናት 1000 ሰው አላ አያችሁ። 700 ሰው ነበር እኔ ስልክላት። እኔ ጋር ስታወራ 1000 ገቡላት። 300 የቦለካቸው ጠላቶች ግን ይመጡት። ኧረ እኔ ሰው ብሎክ አላደርግም። ምላሴ እኔ ራሴ ብሎክ አይደል? ፈሪ ሰው እኮ ነው ብሎክ የሚያደርግ። ጆካዬ ጆካዬን ጆካ 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 እንደ ሀሳብ ግን ለምን አፍሽ ላይ ያፈሉልሽ? ከመቅዲያቱም ከሁሉም ነገር አንተ ደንቆሮ ነህ። ምልክ እኮ በምክንያት ነው። ምክንያት አለኝ። ደንቆሮ ነው። እኔ ደንቆሮ አይደለም እንጂ ሰሚ ከብትና እኔ እኮ ተጎዳሽ። ከመቅዲያት በምክንያት ነው። ከመቅዲያት በምክንያት ነው። ከብትነህም ያልኩክ እንጂ ኦከር ከብቱ መኩዬ መኩሻ መኩዬ የኔ መኳንንት ወላሂ መኩዬ መኳንንት የኔ አባት አምስየው ይኸው ቦታክ ላይ ቁጭ ብያለሁ። ይኸውልህ አንተ ቦታ ላይ ግስጥ ብዬ መኩ ቡና እየጠጣ እንዴት ነህ? ደህና ነው። እውነትሽን ነው? እርግጠኛ ነሽ ለደህንነቱ? ይመችሽ። ምን ይመቸኛል? አንተ ከጎኔ ሳትኖሪ ምን ይመችሻለሁ? ካንተ ጋር ነበር የተመቸኝ። መክሊት ኧረ እባክሽ እኔ ጋር መጥቷል። በቃ አትድከሚ። ምን እየጻፈ ነው? ይኸው እኔ ጋር መጣ። ጆይን አለ። ሰሚ ወይ ምንም ያልተዋጠለት ነገር አለ። ደስ አላለው። እኔ ነኝ ደስ ያላልኩት። መክሊት ደስ ያላልኩት። አየሩ ድባቡ ደስ አላለው። ማይኩሻ ሰውዬ ትጫወታለህ ወይስ ምንድነው? ቆይ እያደረጉልኝ ነው። በቃ ልንገጥም ነው። 2 ደቂቃ እንደ ፔንዱለም ወዲያ ወዲህ እያልኩ ነው። እኔ እኮ እኔ ጋር ተቀመጥ አልኩህ። እምቢ አልክ። አሁን እዚህ ጆይን ብለህ አልነበረ? ተመልሰህ ሄድክ። አንተ ቢኒ የምትባል ሰውዬ ማለት ነው። ብሎክ ላይ የቤሩትና አስነኩህ። በመጣ ቁጥር አንድ አይነት ስም ነው የሰው የሚጽፍብኝ። ማን ነው? ፍቅር ይዞክ ነው? አፍቅረከው ነው? ማን ነው? አንድ አለ ቢኒ የሚል ፕሮፋይል። ይኸው ቪዲዮ ስር ሄዶ የሚጽፈው ስለ አንድ ሰው ነው። እዚህ መጥቶ የሚጽፈው ስለ አንድ ሰው ነው። ስለማን ነው? ስለማን ነው? አንተን እኔንም አያውቀኝ ወርቁ። በቃ ሁሌ የሚጽፈው ስለሱ ነው። ጤነኛ አይደለህም ግን እና እኔ ጋር ጻፍልኝ በይው። ሂድ ጆከር ጋር ጻፍለት እስኪ እኔን ፍታኝ። ጻፍና ታመምክ እንዴ? ኧረ እኔ ችግር የለብኝም። አሁን ከፈለኩኝ ገብቼ እተኛለሁ። ሙክታር ቅድም ላግባሽ ይላል አንደኛው ደግሞ። ኧረ እባክህ ወንድሜ እሳት እንዲያገባ ወንድ የሆንክ የጉቻ አይነት ሴት እንዲያታገባ። ይህች በቀር 5 ጀበና የምትጠጣ ሴት ለትዳር ትሆናለች ብለህ ሰርታ ራሷት ሽሮ በጥብጣ አታበላም። መቅኔን ቡና ጠይቀህ መቅኔን ነው የምትጠጣ። ሲጀመር ሽሮ ተበጥብጦ ይበላል። ያው ነው እባክሽ።
በአንተ ቤት አሁን እኔን እንትን ማድረግክ ነው። እኔ ልታጣጥል ነበር ግን ሽሮ ተበጥብጦ ይበላል እንዴ ጋይስ? እና ያው ወጥ ምናምን ትሰራላችኋል። ያው አዎ ይላሉ። አንተ ሽሮ ተበጥብጦ ይበላል ነው ይስል ካሜሩ ሶፍት አምጣልኝ። እሺ ሰሜ እውነት እንደው ምን አምኖበት ነው ላግባሽ ያለሽ? እኔ እንጃ አላውቅም። ላግባሽ አለ ሆድሽን ይችለዋል ግን ሆድሽን አዎ ተፈትፍቶ ኦኬ ኦኬ ተፈትፍቶማ አውቃለሁ። እሱን አሁን ፍትፍቱ ምናምን እሺ እሱን ታዩና ሆድሽን ብቻ ይችላል ወይ ነው ጥያቄ። ሜካፑን ሌላው ልብሱን ምናምን ተተሽው ቡናውንና ሆድሽን ከቻለ ምንድነው ጋይስ? ምን ብሏችሁ ነው ይሄ ደንቆሮ? 10 እየመጣችሁ ጌሙ መቼ ነው የምትሉት? ማርች 8 እሁድ ቀን ነው። ምን ብሏችሁ ነው? ይሄኔ በጧቱ ቆሞስ እኮ እንደሚጾም ራሱ ጥርጥር አለኝ እኮ። በጧቱ በርጫውን ጥግብ ብሎ ይጀበናውን አቶ ማሜ ነው ልጆቹ እየመጡ ጌሙ መቼ ነው ማሜ ዛሬ ነው ብሏል ይላሉ። ሲቀጠቅጥ ይሄ በሽተኛ ሰውዬ ምን ብሏችሁ ነው ፍቅሮቼ? የታደለ ነው የሚያገባሽ። ኧረ እኔ አልፈልግም ጋይስ ኮን ትዳር አልፈልግም። ያማችሁ እንዴ ምን እንደምታመጫችሁ ይዙ ያልገባ ቀን እጁ ያጠረ ቀን በቀን 40 ቀበቶ ይገረፋል። አንቺ ነሽ በሽተኛ ይሉኛል ደግሞ የሱ ደጋፊዎች መጡ። ግን አንተ ማሜም ግን እኮ ስማ ጆከር ማሜም ካቅሙ እኮ ደጋፊ ያለው በጎች አሉት። በግን ለምንድን ነው በጎች የምትሏቸው? ግር ስለሚሉ ነው። አለሰው የኔ ከሞጣ ጋር የያዘው ጌም ዛሬ ነው። ስንት ሰዓት ላይ እኔ በኔ በኩል ያሉትም እንደዚህ እንዳትሉ። ለምንድን ነው ማንለው? ያንተ ከምን ይለያሉ እንዴ? እኔ የምለው የለኝም። ሁሉም የህዝብ ናቸው። ህዝብ ነው። እኔ የህዝብ ልጅ እኔ ብዬ ያደራጀሁትም ያስቀመጥኩትም የለኝም። 2 ሰዓት በቃ አንተን ስቀጠቅጥ ከአንተን ወክለው ከተናገሩኝ አንተ በጎች ነው። ማንም ሰው ይናገርሻል። እኔ የኔ ብቻ ሳይሆን እኔ የምትሳደቢ ከሆነ ማንም ሰው ይናገርሻል። ያ በስራዬና በስራዬ ብሔርተኛ ነኝ። እንደ ብሔርተኝነቴ ማንም ሰው አያገባኝም ሊልሽ ይችላል እንጂ እከሌ ሪከርደሮች እኔ ዙር የማይቻላክም ቪዲዮም እንደዚህ ገብቼ የተቆራረጠ ማለት ነው። ስራ አልጠፋብኝ። መስደብ ከፈለኩ ራሴ እናገራለሁ። ጎልለለኔና ለሌላ ሰው ተርፋለሁ። ቀን ወዳችኋለሁ ጋይስ። ስማ እዚህ ቤት ማለት ዘገየ ደህና ነህ ይላል።